የጋብቻ የፍቺ የውርስ ማጣራትና የሀብት ክፍፍል ጉዳዮች የተካተቱበት የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት ተካሂዷል። የሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት ያካሄደው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ መድረኩ በማሻሻያ ረቂቅ አዋጁ ላይ ግብአት ለማሰባሰብ ያለመ መሆኑን የገለጸ ሲሆን ረቂቅ አዋጁ የፍትህ ስርዓቱን በማሻሻል ረገድ የሚኖረው ሚና ከፍተኛ ነው ብሏል። በመድረኩ ተሳታፊዎች የተነሱ ለረቂቅ አዋጅ ግብአት የሚሆኑ አስተያየቶችን አካተን ተከታዩን ዝርዝር ዘገባ አሰናድተናል። አቤል አበበ እንደሚከተለው ወደ እናንተ ያደርሰዋል። የህዝብ እንደራሴዎች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ህዝባዊ የውይይት መድረክ በትላንትናው ዕለት አካሂዷል። አዋጁን ለማሻሻል ሰፊ ጥናት መሰራቱንና የተለያዩ ሀገራትን ተሞክሮ ለመዳሰስ ጥረት መደረጉን ያነሱት የአዋጁ አርቃቂ ኮሚቴ ሰብሳቢና የፌዴራል ጠቅላይ ፍርድ ቤት ዳኛ የሆኑት መሐመድ አህመድ ረቂቅ አዋጁ የፍርድ ቤቱን የአገልግሎት ተደራሽነት ለማስፋትና የዳኞች አስተዳደር ጉባኤ እንዲኖረው ለማድረግ እንደሚያግዝ ጠቁመዋል። የጋብቻ የፍቺ የውርስ ማጣራትና የሀብት ክፍፍል ጉዳዮች በማሻሻያ ረቂቅ አዋጁ የተካተቱ መሆኑን ያነሱት ሰብሳቢው ረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት የሚቋቋምበትን ድንጋጌ ያካተተ መሆኑን አያይዘው ገልጸዋል። በዋናነት አሁን እንዲሻሻል የተፈለገው አዋጅ ይሄ ነው። ምክንያቱም አብዛኞቹ ስራው ከ25 ዓመት በላይ የቆየና ብዙ ጊዜ ያስቆጠረ አዋጅ ከመሆኑ አንጻር ብዙ ክፍተቶች ያሉበት መሆኑን አይተናልና ይሄን ክፍተቱን የበለጠ ለመድፈን ካገኘናቸው ጥናቶች አንጻር አዲስ አዋጅ ሊቋቋም ይገባል ወይም ሊወጣ ይገባል የሚለው ነገር መሰረት አድርገናል። በፈቃደኝነት አሰጣጥና ተቃውሞ አገላለጽ ላይ ያሉትን ነገሮች ለማየት ሞክረናል። በመድረኩ የቀረበውን ረቂቅ አዋጅ የተከታተሉት ተሳታፊዎችም ረቂቅ አዋጁ ላይ ሊካተቱ ይገባል ያሏቸውን አስተያየቶች የሰጡ ሲሆን በተለይም የጋብቻ የፍቺ የውርስ ማጣራት አካታችነትና የሀብት ክፍፍል ጉዳዮች በስፋት ተነስተዋል። ፍርድ ቤቱ ማለትም ጠቅላይ ሸሪዓ ፍርድ ቤቱ ተጠሪነቱ ቀጥታ ለህዝብ ተወካዮች ምክር ቤት ቢሆን ይበልጥ የተጎዱት ሴት እህቶቻችን ላይ ከፍተኛ መከራ ነበር። ጋብቻው በእስልምና ይመሰረትና ወደ ፍቺ ሲመጣ ፈቃደኛ አይደለሁም ይላል ባል። እንግዲህ በእስልምና የተጀመረን ከእስልምና ውጭ ባለ ዳኝነት እንድትሄድ ትገደዳለች ሴቷ። ስለዚህ የፈቃደኝነትን ዳኝነት ከሽማግሌነት ያነሰ ሆኖ ነው እስካሁን ድረስ ስንታዘብ የነበር ነውና ይሄ ስህተት እንዳይደገም ንግድን መሰረት ያደረገ ለምሳሌ እኔ እንደ ግለሰብ ከሌሎች ግለሰቦች ጋር በሚኖረኝ የንግድ ትስስር ላይ ሸሪዓ ፍርድ ቤት ይዳኘኝ ብዬ ብመጣ መስተናገድበት ነገር በግልጽ ቢቀመጥ እሱም መልካም ነው። ምናልባት ፈቃደኝነት ጋር በተያያዘ ብዙ ጊዜ የሙስሊም ወንዶች ሌላ እምነት የሆኑ ሴቶችን አግብተው ይመጣሉ። ኢቨን ሙስሊምን ባይሆኑ በሸሪዓ ፍርድ ቤት የሚዳኙበት አግባብ አለና እሱ ምናልባት በግልጽ መቀመጥ ካለበት በፈቃደኝነት ስለሆነ አገልግሎቱ የሚሰጠው ከእስልምና እምነት ውጭም ያሉት እዛ መዳኘት ከፈለጉ መዳኘት የሚችሉ መሆኑን የሚያመላክት ግልጽ አንቀጽ መቀመጥ ያለበት ስለመሰለኝ በግልጽ ቢቀመጥ። የሸሪዓ ፍርድ ቤት ስርዓት ህገ መንግስቱን በማይነካ መልኩ ተቋቁሞ ወደ ስራ የገባ መሆኑን የገለጹት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ይህ ረቂቅ አዋጅ ከመጽደቁ በፊት ውይይት ማድረግ ያስፈለገው የዜጎችን ችግር በበቂ ሁኔታ መፍታት ስለመቻሉ ለማረጋገጥ ነው ብለዋል። ክታባችን አንድ ላይብረሪ ይሞላል። ተወርቶ ተነግረው ተዘክረው አያልቅም። ሰፊ ነው። እሱን ለቀን ጎራ የምንል ከሆነ ደግሞ አደጋ ላይ እንወድቃለን። እኛ ስንለፋ ስንተጋ የጎደላውን ለመሙላት እንጂ የጠመማውን ለመቃናት እንጂ ሌላ ህገ መንግስታችን ቅድማ ይሰጠዋል። የትኛውም የሸሪዓ ጉዳይ ላይ ይሄ የአዋጅ ከልካጅ ወይም ፈቃጅ ከልካይም ፈቃጅም ይሆናል ብዬ አላምንም። መካተት የሚችሉ በውስጥ በማብራሪያ ሊካተቱ የሚችሉ የሸሪዓ ጉዳዮች ስለሚኖሩት ህጉ ማዕቀፉ ጥያቄውን የዘመናት ትግሉን የህዝቡን ፍላጎት ተቋሙ ይህንን የሀገሪቱን ግማሽ የሆነ አካል ሊመጥን በሚችል ቁመና ውስጥ እንግዲህ እናንተ ወርዳችሁ ባያችሁበት ጊዜ ምን ቁመና ላይ እንዳለ በደንብ አይታችኋል። ሁሉም የሚያወሰው የሚደነግጥበት ነው። ዛሬ ላይ ደግሞ ያንን ታሪክ ምዕራፍ ተቀይሮ አዲስ እና የተሻለ በዚህ በለውጥ ምዕራፍ ውስጥ ውጤት እንዲመጣ ለማድረግ ከበቂ በላይ ስለታየ በቂ ሀሳቦች ስለተወሰዱ ወደ ህጉ ወደ ማጽደቅ ሂደት ላይ ቢገባ የሚል ሀሳብ ለማከል ነው።
በመድረኩ ላይ የተሳተፉት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው በሸሪያ ፍርድ ቤቶች ዘንድ በተደጋጋሚ የሚስተዋሉ ችግሮች በጥናት እንዲለዩ መደረጉን ጠቅሰው አብዛኛው ችግሮች ሊፈቱ የሚችሉት የማቋቋሚያ አዋጁ ሲሻሻል መሆኑን ጥናቱ አመላክቷል ብለዋል። ይህ ረቂቅ አዋጅ በጥናቱ መነሻነት ከዚህ በፊት ፍርድ ቤቱ ይተዳደርበት የነበረውን አዋጅ ላይ የሚታዩ ክፍተቶችን ሊያርም የሚችል እንጂ አዲስ አይደለም ያሉት ፕሬዝዳንቱ ረቂቁ ወደ ስራ ቢገባ የተገልጋዮች ችግር መቅረፍ የሚችል መሆኑን ገልጸዋል። ይሄ አሁን እየተነጋገርንበት ያለነው ረቂቅ የዚህ ጥናት ውጤት ነው። ያሉትን ችግሮች በምን መልክ ልንፈታ እንችላለን የሚለውን ስናይ ጥናቱ የለየው አንዱ ያለው ሕግ ችግሮቹን ለመፍታት ስለማያስችል መሻሻል አለበት የሚል ግኝት መጥቷል። በዚህ ግኝት ላይ በመመስረት የማሻሻያ ስራ ተሰርቷል። ስለዚህ አሁን እየሰራን ያለነው ምን ለማሳካት ነው ካልን አንደኛ ነባር ችግሮች አሉ፣ እነሱን መፍታት መቻል አለብን። ተቋሙን ውጤታማ ማድረግ አለብን። ተደራሽ እና አገልግሎቱን ፈጣን ማድረግ አለብን። ከዚህ በተጨማሪ የሚነሱ ከአገልግሎት ጋር ከስታንዳርድ ጋር በተያያዙ የሚነሱ ጥያቄዎች አሉ። እነሱን ሁሉ ቀደም ሲል በከፊል በጥያቄ መልክ ሲነሱ የነበሩ ናቸው። እነዚህን ለመፍታት የሚያስችል ይሆናል ብለን እናስባለን። ከዚህ በተጨማሪ ሕግ ሲወጣ ለዛሬ ብቻ ሳይሆን በቀጣይ ይሄ ተቋም እያደገ ምላሽ እየሰጠ ሲሄድ ይህንንም ማስተናገድ የሚችል ሕግ መሆን አለበት የሚል ነው። የሸሪያ ፍርድ ቤት የፌዴራል ተቋምና በመንግስት በጀት ተመድቦለት የሚንቀሳቀስ እንደመሆኑ ረቂቅ አዋጁ የሶስተኛ ወገን መብትን የማይነካ መሆን እንዳለበት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት አስገንዝበዋል።